ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች ይህ የቢዝነስ ዜናችን ነው። በቢዝነስ ዜናችን የተለያዩ ማህበራዊና ኢኮኖሚያዊ ዳሰሳችን ይቀጥላል። ዘገባችን በዝርዝር ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር አድርጉ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የኢትዮጵያ የቱሪዝም ዘርፍ ኢኮኖሚያዊ ተጠቃሚነት ለማሳደግ በቴክኖሎጂ የተደገፉ የመረጃ ስርዓቶችን ማስፋፋት አስፈላጊ መሆኑን የቱሪዝም ሚኒስቴር አስታወቀ። በኦሮሚያ ቱሪዝም ኮሚሽን በተዘጋጀ የቱሪዝምና ቴክኖሎጂ መድረክ ላይ የቱሪዝም ሚኒስቴር ወይዘሮ ሰላማዊት ካሳ እንደተናገሩት ቱሪዝም የኢኮኖሚ እድገት ዋነኛ አንቀሳቃሽ ከተለዩ ቁልፍ የኢኮኖሚ ዘርፎች አንዱ ነው ብለዋል። ሆኖም ከቅርብ ጊዜ ወዲህ የተጀመረውን የለውጥ እንቅስቃሴ ተከትሎ መንግስት ዘርፉን ለማነቃቃት ስትራቴጂካዊ እርምጃዎች መወሰዱን ጠቁሟል። ከነዚህም መካከል አዳዲስ መዳረሻዎችን ማልማት፣ ነባር ቦታዎችን ማደስና የቱሪዝም አገልግሎትን ማዘመን ይገኙበታል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ እንዳስረዱት ይህ ፎረም የሰፋፊ የማስተዋወቂያ ዘመቻ አካል በመሆን የክልሉን የቱሪዝም ሀብት የማስተዋወቅ ስራ እየተካሄደ ነው ብለዋል። ፎረሙ የቴክኖሎጂ አጠቃቀምን በቱሪዝም ማሳየት፣ ዓለም አቀፍ የልምድ ልውውጥን ማመቻቸትና የኢትዮጵያን የቱሪዝም ኢንዱስትሪ ወደ ላቀ ልዕቀት ደረጃ ለማሸጋገር የሚረዱ ውይይቶችን በማበረታታት ዘርፈ ብዙ ዓላማዎችን እንደሚያገለግልም አክለዋል። የአፍሪካ ህብረት ገምጋሚ ማህበር የብር ኢዮቤልዩ በዓልን ለማክበር በአዲስ አበባ ከ300 በላይ የግምገማ ባለሙያዎችን፣ ፖሊሲ አውጪዎችን፣ የልማት ባለሙያዎችና የመንግስት ባለስልጣናትን ተቀላቅሏል። 5 ዓመት የልዕቀት በዓልን በአፍሪካ ስረ መሰረቱ ግምገማ አንድ ላይ ጠንካራ የወደፊት ሁኔታን መገንባት በሚል መሪ ቃል የተካሄደው ዝግጅቱ አፍሪካ ወደ አገር ቤት አውድ ተኮር የግምገማ ስርዓቶችን ለማምጣት ለምታደርገው ጉዞ ትልቅ ምዕራፍ ነበረው። በዚህ ምዕራፍ ላይ የአፍሪካ ህብረት በአጉሪቱ የሚገኙ የልማት ፖሊሲዎችንና ስትራቴጂዎችን በመቅረጽ በመተግበርና በመገምገም ላይ ያለውን ጠቃሚ ሚና በማሳየት አፍሪካን መር የሆነ የግምገማ አጀንዳ ለማራመድ ያለውን ቁርጠኝነት በጽኑ አረጋግጧል። ይህ ጥሪ አፍሪካ የአጀንዳ 2063 የምንፈልገውን አፍሪካ ግቦችን ለማሳካት ጥረቷን ስታፋጥን ነው ብለዋል። የዩኤስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እሁድ ዕለት ዋሽንግተን በኢራን የኒውክሌር ቦታዎች ላይ ጥቃት ከፈጸመች በኋላ ኢራን የሆርሙዝ ባህርን እንዳትዘጋ እንድትበረታታ ቻይና ጠይቀዋል። የሩቢዮ አስተያየት በፎክስ ኒውስ የእሁድ ማለዳ የወደፊት ተስፋ የኢራን ፕሬስ ቲቪ ከዘገበ በኋላ የኢራን ፓርላማ የሆርሙዝ ባህርን ለመዝጋት የሚያስችል እርምጃ ማጽደቁን ከዘገበ በኋላ 20% የሚሆነው የዓለም ዘይትና ጋዝ የሚፈስበት ነው ተብሏል። የብሔራዊ ደህንነት አማካሪ ሆነው የሚያገለግሉት ሩቢዮ በቤጂንግ የሚገኘውን የቻይና መንግስት ስለዚህ ጉዳይ እንዲጠራቸው አበረታታለሁ ብለዋል። ምክንያቱም በሆርሙዝ የባህር ወሽመጥ ላይ ለዘይታቸው በእጅጉ ጥገኛ ናቸውም ተብሏል። መንግስት በኢትዮጵያ በጤናው ዘርፍ 130 ቢሊዮን ብር የሚጠጋ ገንዘብ እየመደበ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያሉት ከመላው ኢትዮጵያ ከተወጣጡ የጤና ባለሙያዎች ጋር ባደረጉት ውይይት ነው። በበዓሉ ላይ የጤናውን ዘርፍ ውጤታማነት ለማሳደግ መንግስት ቁርጠኛ መሆኑን ገልጸው ለዘርፉ የሚበጀው በጀት እያደገ መምጣቱን አመልክተዋል። ከጥቂት ዓመታት በፊት በተለይም ለጤና የተመደበው በጀት 70 ቢሊዮን ብር አካባቢ እንደነበር ጠቅሰዋል። አሁንም ወደ 130 ቢሊዮን ብር የሚጠጋ እድገት አሳይቷል ብለዋል። ረፋድ ላይ በግምት 3 ሰዓት ገደማ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመው የተሽከርካሪ አደጋ የሞትና የአካል ጉዳት ደርሷል ተብሏል። አደጋው የደረሰው ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቡስ ከሌላ ሀገር አቋራጭ ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው ተብሏል።
አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒስ አደባባይ ወደ ኃይሊያ ጋርመንት ሲጓዝ ከነበረው ዶልፊን ተሽከርካሪ ጋር በመጋጨት በዶልፊን ውስጥ ከነበሩት ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ሕይወት ማለፉን ፖሊስ ጠቁሟል። ከሟቾች መካከል የ3 ዓመት ህፃን እንደሚገኝበትና በሌሎች 8 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሷል ተብሏል። ከዚህ በተጨማሪ በአካባቢው ላይ የቆመና በጉዞ ላይ የነበረ ሌሎች 2 ተሽከርካሪዎች በአውቶቡሱ ጉዳት እንደደረሰባቸው ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያሳያል። አዲስ አበባን ጨምሮ በሀገሪቱ አንዳንድ አካባቢዎች የኤሌክትሪክ ኃይል መቋረጡን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ስራ አስፈጻሚ አቶ አንዋር አብራር እንዳሉት የኤሌክትሪክ ኃይል በከፊል የተቋረጠው ከዋና ግሪድ ባጋጠመው ቴክኒክ ችግር ምክንያት ነው ተብሏል። አሁን ላይም የኢትዮጵያ ኤሌክትሪክ ኃይል ያጋጠመውን ብልሽት ለማስተካከል ከፍተኛ ርብርብ እያደረገ እንደሚገኝ ነው ያስረዱት። በተፈጠረው ችግር ደንበኞችን ይቅርታ የጠየቁት አቶ አንዋር በትዕግስት እንዲጠባበቁን ጥሪ አቅርበዋል። የውጭ ሀገር ስራ ስምሪት ረቂቅ አዋጁን በተመለከተ ከሰሞኑ በተለያዩ መገናኛ ብዙሃን የሚሰራጩ መረጃዎች ተገቢነት የላቸውም አለ የስራ ክህሎት ሚኒስቴር። የስራና ክህሎት ሚኒስቴር ያቀረበው የውጭ ሀገር የስራ ስምሪት ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ እና ምክር ቤቱ ለሰው ኃይል የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መመራቱ ይታወሳል። ረቂቅ አዋጁ በውጭ ሀገራት የሚሰሩ ኢትዮጵያውያንን መብት ደህንነትና ዘላቂ ጥቅም ለማስጠበቅ ያለመ መሆኑን ሚኒስቴሩ መረጃ ያመለክታል። ህጋዊ የስራ ስምሪቱን ለማበረታታትና የዜጎች መብት ደህንነትና ተጠቃሚነት ለማሳደግ እንዲሁም ሀገር ከዘርፉ ያገኘውን ጥቅም ለማሳደግ የውጭ ሀገር ስራ ስምሪቱን ለማዘመን በትኩረት እየሰራ እንደሚገኝ ጠቅሷል። ለዛሬ ይዘናችሁ የመጣ ነው የማርቲ ገበያ ቻናል የኢኮኖሚና ማህበራዊ ጉዳዮች እነዚህን ይመስላሉ። ስለተከታተላችሁን እጅጉን እናመሰግናለን። ሰላም ዋሉልን።